ይሄን ሰዓት ለሚፈልጉት ነገር ጠምዝዘው የሚጠቀሙ ሰዎች አሉ። አንዳንዶቹ ሰዎች በመነዳት ወይ ስላለፈው ወይ ስለሚመጣው እያሰቡ ይሄ ጊዜ አሁን አክሰስብል ለሆነ ነገር እንዳይጠቀሙበት የሚሆኑ ሰዎች አሉ። የተከለለ ዞን አላቸው ሰዎች። ይሄ ዞን ከነሱ ውጭ አይደለም ያለው፣ በነሱ ውስጥ ነው ያለው። አሁን ያለው እያንዳንዱ ሰው የገዛ የወደፊት ዕጣ ፈንታውን በውስጡ ነው ተሸክሞ የሚኖረው። 99% ሰው ግን ዕጣ ፈንታውን ራሱ እንደሚወስን ሳይሆን የሚያውቀው ከኃላፊ ጊዜ የመጣውን ነገር ሲያወጣና ሲወርድ ኃላፊ ጊዜ ውስጥ መሆኑ ብቻ ደግሞ ሳይሆን የኃላፊ ጊዜውን ክስተት ወደፊት ፕሮጀክት እያደረገ የሚመጣው ዘመን ውስጥ ስጋት ፕሮጀክት እያደረገ ሲኖር ህይወትን ይጨርሳል። ደመነፍሳዊ አእምሯችን ታረቀኝ በህይወት መኖሩን ነው የሚያረጋግጠው። ሲተረጉም ደግሞ እንደዚህ ታረቀኝ በህይወት ለማኖር ከዚህ በፊት በለመደው ቀጠና ውስጥ እስካሁን ድረስ በህይወት ስለኖረ በለመደው እስካሁን በኖረበትና አሁን በህይወት ባለበት ቀጠና ውስጥ መኖር አለበት። ያን ቀጠና ያምነዋል። ደመነፍሳዊ ቀጠናው ምን ሊሆን ይችላል? የስቃይ፣ የፍቺ፣ የጥፋተኝነት ስሜት፣ የአልበቃም አልችልም ስሜት ወይም የሐዘንና የዲፕሬሽን ስሜት ሊሆን ይችላል። በህይወት የምትቆይበት ቦታ እስከሆነ ድረስ በሰብኮንሽስ ማይንድ ዳዝንት ኬር። ይሄ ቀጠና አንድ መታወቂያ ባህሪ ስሜት ነው፣ ኢሞሽናል ዞን ነው። ይህን ልክ እንደ ስሜት ቤት አገጠሩ። ስትገባ እዛው ስትኖር የሚኖር የስሜት ሬንጅ ማለት ነው። ትንሽዬ ደስ ሊል ይችላል፣ ግን አብዛኛውን ጊዜ ዲፕረስድ የምትሆን ከሆነ ወይም ትንሽዬ አንዳንዴ ኢንስፓየርድ ስትሆን ተስፋ ልታደርግ ትችላለህ። አብዛኛውን ጊዜ ግን በስጋትና ላይሆን ይችልስ በማለት ውስጥ የምትኖር ከሆነ የስሜት ቤትህ ወይም ኢሞሽናል ሆምህ የሚሆነው መስጋቱ ነው። ማን ነው ይሄን የስሜት ቤት ያንተ ቤት ነው ኑርበት ብሎ የሰጠኝ ካልከኝ ሌሎች ሰዎች ናቸው። ደግሞ አንተ በጣም ጨቅላና ኃይል ባልነበረ ዕውቀት ባልነበረ ብቸኛ ጠባቂዎች ካንተ በላይ ትልልቅ የሆኑ ሰዎች መካከል ታዲያ በነበረ ጊዜ የተሰጠ ነው። ሌሎች ሰዎች ናቸው የሰጡህ። በዛ ሰዓት አንተ ምንም የምታወዳድርበት ሬፈረንስ ስለሌለ ወስደህ የራስህ ያደረከው ደግሞ አንተ ነህ። ስለዚህ ሌሎች ሰዎች በከለሉልህ ቀጠና ውስጥ ነው የምትኖረው ማለት ነው። የሌሎች ሰዎችን የስሜት ስፔክትረም፣ የገቢ ስፔክትረም፣ የጋብቻና የግንኙነት ስፔክትረም ነው ያንተ አድርገህ የምትኖረው ማለት ነው። በሌላ አነጋገር አሁን መውጣት ራሱ የምንፈልገው ምክንያት ምንድን ነው መሰለህ? እንዲህ ከኃላፊ ጊዜ መላቀቅ እፈልጋለሁ ይላሉ አብዛኞቹ ሰዎች። ለምን ይፈልጋሉ? ምን አረጋቸው ካልከኝ እነሱ አይደለም የፈጠሩት፣ የነሱ ነፍስ አይደለችም ዲዛይን ያደረገቻቸው። የሌሎች ሰዎች አስተሳሰብ የፈጠረው ግን ለኛ የግል መኖሪያ ቦታ ተደርጎ የተሰጠን ሁልጊዜ እንደተሰቃየን እንደጠላን ግን የሴፍቲ ጉዳይ ስለሆነ ደመነፍሳዊ አእምሯችን እዚቹ ክልል ውስጥ ነው። ይሄ የሚለወጥ ነገር አይደለም ብሎ የሚያቆይበት ቦታ ላይ ነው የሚኖረው። ለምሳሌ ሁልጊዜ በገንዘብ ላይ እንደተጣሉ እንደተጨቃጨቁ፣ አዲስ ዓመት በመጣ ቁጥር አዲስ ልብስ መግዛት፣ ጎረቤቶች የሚያደርጉትን ነገር ማድረግ አለመቻል ባለበት ቤት ውስጥ የኖረ አንድ ሕፃን በዛ ሕፃን አእምሮ ውስጥ እንግዲህ ከሰፈሩ በስተቀር ሌላ ጋር መኖሩን አያውቅም። በጣም ቀረብ ሲል ደግሞ ቤቱ ውስጥ ያሉ ሰዎች ናቸው የህይወቱ መንገድ ማመላከቻዎች። አባቱና እናቱ ከሱ በላይ ቀድሞ ያደጉ ታላላቅ ወንድም እህቶቹ፣ ያስተማሩት አስተማሪዎች እነዚህ ናቸው። እዚህ አካባቢ ያሉ ሰዎች ናቸው። መንገድ ሲያይ እነሱን አይቶ በእነሱ መንገድ ነው የሚሄደው። ይሄ ልጅ ሲያድግ በገንዘብ እጥረት ውስጥ ያደገ አንድ ሕፃን መካከል ላይ የሆነ ነገር ጣልቃ ገብቶ ካላወጣው በስተቀር የገንዘብ ሴቲንግ ይዞ ነው የሚያድገው። ሴቲንጉ ምንድን ነው? ገንዘብ ማግኘት ያታግላል። ደግሞ ገንዘብ ማግኘት ለብዙዎች ሰዎች የተሰጠ አይደለም። አልፎ አልፎ ጣል ያሉ ሰዎች አሉ በየማህበረሰቡ ውስጥ። እነሱ መኪና አላቸው፣ የሚያምር ቤት ውስጥ ነው የሚኖሩት፣ በየቀኑ ልብስ ይቀያይራሉ፣ የሚፈልጉት ነገር ይገዛላቸዋል። ኦኬ፣ ለነዛ ሰዎች ተሰጥቷቸዋል። ለእኛ ግን አልተሰጠም። ለእኛም ከእኛ ቤት በቀኝና በግራ በኩል ያሉትም ሰዎች እንደዚህ አይነት ነገር ነው የሚኖሩት። ስለዚህ የተሰጣቸው አሉ፣ አልተሰጣቸው አሉ። ይሄን ሴት ይዞ የሚያድግ